ጤና ይስጥልኝ ተሰናባቹ የኢትዮጵያ ማህበረሰብ ዳይሬክተር አቶ ተክሌ ደመቀ። ያው እንደተለመደው ማህበሩ ለማህበረሰቡ መልእክት በየሳምንቱ ያስተላልፍ ነበር። ዛሬ እንግዲህ ጋብዘኸኝ መጥቻለሁኝ ግልጋሎት ለመስጠት። አመሰግናለሁ ሴፊሻ። እንግዲህ ያው ከዚህ ቀደም እናደርግ እንደነበረው አርብ ነበር እየተገናኘን በማህበረሰባችን ውስጥ ምን አይነት እንቅስቃሴዎች አሉ፣ ምን እየተደረገ ነው የሚለውን በድጋሚ አሁንም እየጠበቀ ስለሆነ ምንም እንኳን ለአጭር ጊዜ ያው ሂሳባችን አስመርምረን እስከምንሄድ ብንጠብቅም በኮሚኒቲያችን ውስጥ እየተደረገ ያለው ማናቸውም እንቅስቃሴ ህዝባችን አባላቶቻችን ማወቅ ስላለባቸው ያንን ለመነጋገር የተገናኘ ነው ዛሬም ሰይፉ እና ስለመጣ ጊዜህን ስለሰጠህን አሁንም በድጋሚ ከልብ አመሰግናለሁ። መልካም። እንግዲህ ኦክቶበር 5 መተዳደሪያ ደንብ ጸድቋል። አሁን ያለበት ሁኔታ ምን ላይ ነው? እንግዲህ በይፋ ይሄንን በነገራችን ላይ እንግዲህ በተደጋጋሚ እንዳልነው የዛን ጊዜ የመጣው ማህበረሰባችንና የኮሚኒቲውን አባላት በሙሉ ልባዊ ምስጋና ነው የምናቀርበው። በተደጋጋሚ ብንጠራውም ሳይሰለች ኮሚኒቲው መራመድ ማደግ አለበት ተብሎ የዛለት ውሳኔ ወሳኝ ውሳኔ ስለነበረ በኦክቶበር 5 የተደረገው ስብሰባ ላይ የተደረገው ውሳኔ ኮሚኒቲውን አንድ ስቴፕ ያሻገረ ነው። ያ ደግሞ መቼም አንድ ውጤት ለማምጣት ብዙ ጊዜ መፍጀት አለበት። አንድ ነገር ትንሽ ጊዜ ወስዶ ስለተሰራ አሁንም እነዚህ ያንን ይመሩ የነበሩት ኮሚቴዎች የህግ አርቃቂውን ኮሚቴ በተደጋጋሚ እንዳመሰግን ነው። አሁንም እናመሰግናቸዋለን። ጊዜያቸውን፣ ገንዘባቸውን፣ ሰዓታቸውን ሰውተው ነው ይህን ስራ የሰሩትና አሁንም ለማጠናቀቅ ደግሞ ህዝቡ የወሰነውን ውሳኔ አካተው የዛለት ያለፈው ምንድነው የሚለውን እንግዲህ ጨርሰዋል ነው የተባለው። እነሱ ደግሞ በሚዲያ ወጥተው ወይንም ለማህበረሰቡ ሲያስረክቡ የሚያቀርቡ ነገር ይኖራል። መተዳደሪያ ደንቡ እንዳለቀ ተጠናቆ እንደቀረበ እና ስለዚህ ስራዎች ሁሉ የሚካሄዱት የዛለት ጀምሮ ኢፌክቲቭ ስለሆነ በዛ መተዳደሪያ ደንብ መሰረት ስለሆነ መተዳደሪያ ደንቡ ተጠናቆ እንደቀረበ እነሱ እንግዲህ ኮሚቴዎቹ ቀርበው በግልጽ ለማህበረሰቡ እነሱ ቢያስረዱም በዛ ደረጃ ነው ያለው እና እያለቀ የተጠናቀቀ እንዳለ ከኮሚቴዎቹ ሰምተናል። ሰይፉ እዚህ ላይ ነው ያለው መተዳደሪያ ደንቡ። ምርጫውን አስመልክቶስ እንዳው የምትገልጠው ነገር ካለ? ምርጫው በተመለከተ እንግዲህ እዛለት አንዱ ወሳኝ ያደረገው ያንን የኦክቶበር 5 ስብሰባ በተመለከተ ምንድነው ኮሚኒቲያችን አዲስ አመራሮችን ለመምረጥ ምንጊዜም በአመቱ ዲሴምበር መጨረሻ ላይ አካባቢ ምርጫ ስለሚካሄድ አስመራጭ ኮሚቴዎች አሁን ከጠቅላላ ጉባኤ እስከዛሬ ተደርጎ በማይታወቁ አይነት መልኩ በተሻለ ደረጃ ከማህበረሰቡ የተመረጡ አስመራጭ ኮሚቴዎች ስራቸውን ጀምረው እርግጠኛ ነኝ እንግዲህ በአጭር ጊዜ ውስጥ ጥቆማ የሚቀበሉበት እንግዲህ ከራሳቸው ከነሱ ሊሰሙት ይችላሉ። ምክንያቱም ገለልተኞች ናቸው እነሱ። እኛ ግን እንደ ማህበረሰብ የሚያደርጉት እንቅስቃሴ ምን ይመስላል የሚለውን ለማቅረብ ያክል ነው እንጂ እነሱ የራሳቸው አሰራር አላቸው። ምን ላይ እንዳሉ አሁንም እነሱ ያቀርቡታል። ነገር ግን በቅርብ ጊዜ ውስጥ ጥቆማ ሁሉ እንደሚቀበሉ ስራቸውን እያጠናቀቁ ያንን ለማድረግ ቅድሚያ መስራት ያለባቸው ማናቸውንም ነገሮች እየሰሩ እንደሆነ ሰምተናል፣ ተነግሮናል ከተመረጡት አስመራጭ ኮሚቴዎች ማለት ነው። ስለዚህ እዚህ ላይ ምንድነው መጨመረው ማህበረሰቡ አመራሮችን ወይም ኮሚቴዎችን መርጦ ዝም ማለት ተገቢ አይደለም። ለኮሚኒቲያችን የሚያስፈልጉ ሰዎችን ጥቆማው ላይ ሁሉም ሰው መረባረብ አለበት፣ ሁሉም ሰው መተባበር አለበት፣ ሁሉም ሰው ፓርቲሲፔት ማድረግ አለበት። አንዳንድ ጊዜ ምርጫ ላይ ባለፈው ማንተ ማይታል እንደው በነገራችን ላይ እዚህ ጋር ምርጫን ምን በተመለከተ የክላክስተን ሜየር እኔ እናንተ ኢንተርቪው አድርገናት ለማህበረሰቡ አቅርበናት ነበር። እቺ ሜየር እንግዲህ ፓሽኔት የሆነች ኮሚኒቲ ማገልገል የምትወድ ብዙ ማህበረሰቦች ማገልገል የምትወድ ሰው ናትና እንደገና ተመርጣለች። ምርጫ ላይ ሰዋችን መሳተፍ መቻል አለበት። እንደማንሳተፍ የሚመራንን መሪዎች ለመምረጥ የግዴታ እያንዳንዳችን ካልተሳተፍን እና ካልመረጥናቸው እኛ ካልመረጥናቸው በሚወስኑት ውሳኔ ማንስማማ ከሆነ ያልመረጥናቸው ሰዎች የሚወስኑትን ውሳኔ ወደፊት የግዴታ መቀበል ይኖርብናል። ግን እኛ በመንፈልገው አይነት መልኩ ማህበረሰባችን በሚፈልገው አይነት መልኩ እንዲያድግ የምንፈልግ ከሆነ የምንፈልጋቸው ተመራጮች እንዲገቡ መጠቆም አለብን፣ መተባበር አለብን፣ የምንችለው ሁሉ ማድረግ አለብን እና ሁላችንም እንድንሳተፍ አደራ። በአጭር ጊዜ ውስጥ ይጀምራሉ የሚል ነው የሰማነው። መቼ እንደሚጀምሩ ራሳቸው ኮሚቴዎቹ እንግዲህ ያሳውቃሉ ማለት ነው። የማህበሩ ገንዘብ ማጠራቀሚያ ውስጥ ያለው ገንዘብ ደረጃ እሱንም እንደው አስመልክቶ ክሱንም እድሩንም ያለበትን ሁኔታ ብትገልጥ።
አካውንቶቻችንን በተመለከተ ህብረተሰባችን እንደሚያውቀው በሚያሳዝንና በሚያሳፍር ሁኔታ አንዳንድ የኮሚኒቲ አባላቶች የነበሩ ሰዎች የጠቅላላ ጉባኤ ውሳኔ ባለማክበር የጠቅላላ ጉባኤ ውሳኔ ባለመቀበል ምንም እንኳን ጠቅላላ ጉባኤው እየበጠበጣችሁ እየረበሻችሁ ካስቸገራችሁ ካሁን በኋላ አንፈልጋችሁም ብሎ ቢያሰናብትም ያን ሁሉ ባለመቀበል ማመልከቻ በማስገባት በጠበቃ አማካይነት አካውንቶቻችን እንዳይንቀሳቀሱ ፍሪዝ አድርገዋቸዋል። እንግዲህ አካውንት ስንል አንድ አካውንት ስላለን የኮሚኒቲያችን ዋናው አካውንትም የድሩም አካውንት ሁሉም እየተንቀሳቀሰ አይደለም። ችግር ቢመጣ እንኳን ምናልባት እኛ ባለፈው ኮሚኒቲውን በሚመለከት ወደ ሌላ አካውንት ያስገባነው ገንዘብ ካልሆነ በስተቀር ዋናው አካውንታችን ባንክ ኦፍ አሜሪካ ያለው አካውንታችን ፍሪዝ እንደሆነ ነው ያለው። ምንም እንቅስቃሴ የለም። ይሄ እንግዲህ የፍርድ ቤት ቀጠሮ የተጠባበቀን ፍርድ ቤት በመቀርብበት ሰዓት ዳኛ በሚወስነው ውሳኔ የሚሆን ይሆናል እና ይሄን ያደረጉት ግለሰቦች ምክንያቱም ባንኩ ማመልከቻዎች ሲገቡበት በተደጋጋሚ ጥያቄ ሲመጣ የግዴታ አካውንቱ ችግር ላይ እንዳይወድቅ ፍሪዝ መደረግ ስላለበት በተለይ በሎየር ነው ደብዳቤ ያጻፉት እነሱ። ይሄን ያደረጉ ግለሰቦች የማህበረሰባችን የበላይ አካል የሆነውን የጠቅላላ ጉባኤ ውሳኔ ባለማክበር ጠቅላላ ጉባኤ ወስኗል። የኮሚኒቲው የበላይ ሁልጊዜ የምንለው ጠቅላላ ጉባኤ ነው። በቃ እረፉ፣ ምርጫ መካሄድ ያለበት እናንተን አንፈልጋችሁም ብሎ አሰናብቷል ሁሉንም አመራሮች። እኛም በተደጋጋሚ እንደነገርነው እኔና የሲኤፍኦ ሂሳባችንን ማስመርመር ስላለብን ሂሳባችንን እንኳን ለማስመርመር ኦዲት ለማስደረግ ይህንን ችግር የፈጠረብን ትሬጀረር የነበረ ግለሰብ ሰነዶችን እጁ ላይ ስላሉ ማምጣት ስላልቻለ ነው ሂሳባችን እስካሁን ያስመረመር ነው እየጠበቅ ነው ያለ ነው አሁንም ቢሆን። ስለዚህ እነዚህ ሰዎች ወደ ፍርድ ቤት ቀርበው ውሳኔ እስከሚያገኙ ድረስ አካውንቶቻቸው ላይ ችግር ፈጥረዋል። ችግር ቢመጣ እንኳን የዋናው አካውንትም የድሮም አካውንት ፍሪዝ ሆኖ ነው ያለው እና የፍርድ ቤት ቀጠሮ እየተጠባበቀን ያለ ነው። የግዴታ መቼም ህግ ያለበት ሀገር ነው ያለ ነው። እንግዲህ እነዚህ ግለሰቦች በርና ቁልፍ ለመስበር እንኳን ፊት ለፊት የመጡ የማይፈሩ ግለሰቦች ናቸው። ይሄንን አካውንታችንን ፍሪዝ እንዲደረግ በጠበቃ አማካይነት ያስደረጉት ያ ወደፊት መፍትሄ ያገኛል ብለን ተስፋ እናደርጋለን። እዚህ ላይ ያለው ሰይፉ አካውንታችን በተመለከተ ክሱን በተመለከተ በአጠቃላይ ኖቬምበር 24 ቀጠሮ አለን። ፍርድ ቤት እንቀርባለን። ከዛ ውሳኔ በኋላ ያለውን ለማህበረሰባችን ደግሞ ብቅ ብለን እናስረዳለን። ኖቬምበር 24 እሺ ቀጠሮ አለን። ጥሩ። አንዱ የማህበሩ መተዳደሪያ የአባላት ክፍያ እየተሰበሰበ ነው እና አባላት ክፍያ በመሰብሰብ ሁኔታ ያለው ሁኔታ እንዴት ነው? ሁሉም አካውንታችን ያው እንደሚታወቀው ሌላ አካውንት ከፍተን እየሰራ ስለሆነ እንግዲህ ኮሚኒቲያችን ብዙ ወጪዎች አሉበት። እንደሚታወቀው የሲቢ ወጪ አለ፣ ሞርጌጅ አለ፣ ሁሉ ወጪዎች ስላሉበት ያ ደግሞ በኮሚኒቲው አባላት አሁን በሚቀጥለው ወር ጀምሮ ክፍያችን ሁሉም ሰው ድሩም የኮሚኒቲውም ክፍያ መጀመር አለበት፣ ይጀመራል። ሁሉም አባላት እርግጠኛ ነኝ የአባልነት ክፍያውን እንዲከፍል ከወዲሁ ጀስት የሚካሄድ ምንም በዛ ጉዳይ ላይ እንቅስቃሴውን በተመለከተ ስራውን በተመለከተ የተቋረጠ ነገር የለም። ኮሚኒቲው ፈንክሽን እያደረገ ነው። ሁሉን ነገር ሰራተኞች ያሉት ደሞዝ እየተከፈለ ሁሉም ነገር እየሄደ ነው ያለው አባላቱ ይሄን እንዲያውቀው። ስለዚህ በዲሴምበር ጀምሮ ክፍያ ይጀምራል ማለት ነው። ሁሉም ሲስተም አለ። ሌላው አካውንታችን ይሄኛው ባንክ ኦፍ አሜሪካ ያለው አካውንት ነው እንጂ ችግር ያለበት ሌላው አካውንታችን ችግር የለበትም። እንቅስቃሴ ያለ ክፍያችንን ሁላችንም ኮድ ብሎ መክፈል እንድንዘጋጅ በዚህ አጋጣሚ የድሩም የኮሚኒቲውን ክፍያ ማለት ነው አመታዊ ክፍያ ከወዲሁ እናሳስባለን እና ሁሉ ነገር በትክክል እየሄደ ነው ያለው። ኮሚኒቲያችን ፈንክሽን ያደረገ እየሰራ ነው ያለው። ጥሩ። ይህን ሳምንታዊ ገለጻ ለማጠናቀቅ ያህል የመጨረሻ ማድረገው ጥያቄ ምንድን ነው? በማህበር ውስጥ ምን አይነት እንቅስቃሴ ያለ ወይስ እንዳው በሩ ተዘግቶ የተቀመጠ? ኮሚኒቲያችን ሁሉ እንቅስቃሴ እንዳለ ነው የሚቀጥለው ያለ ነው። ባለፈው እንደነገርናቸው እንግዲህ ብዙ ሰው ምናልባት አሁን ሁሉም ሰው ቮለንተሪ የሆነ ባለሙያ ሁሉ እንዲመጣ እንፈልጋለን። ብዙ ሰዎች እየመጡ ይጠይቁናል። ግን አንዱ ከዲካፕ ካውንቲ ጋር በቁርኝት በቅርበት እየሰራ ነው ያለ ነው። በዚህ አጋጣሚ ዲካፕ ካውንቲን ከልብ ነው የምናመሰግነው። ከኛ ጋር ያላቸው ስራ እስካሁን ድረስ አንዱና ትልቁ እንግሊሽ አስ ሰከንድ ላንጉዌጅ ESL አክቲቪቲ ባለፈው ቃል በተገባው መሰረትና በተፈቀደው መሰረት ግራንት ተፈቅዶ አስተማሪ ተቀጥሮ ትምህርቱ ጀምሯል። የESL ክላስ ሞልቷል።
የኤሲኤል እና ሲቪክ አገልግሎትም ክላስ አለ። የሲቪክ የተወሰኑ ስፓቶች የተወሰኑ ክፍት ቦታዎች አሉና አሁንም መታችሁ ሲቪኩ ላይ ማለት ነው ክላሱ በተመለከተ ሞልቷል። የሚቀጥለው ዙር ሲመጣ ነው ክላሱ ደግሞ ሌላ ሰዎችን መዘገብ። ያሁኑ ተማሪዎች እየተማሩ ነው። እዚሁ ኮሚኒቲያችን ውስጥ እየተካሄደ ነው ያለው። ከመንዴ እስከ ተርስዴይ ድረስ ከሰኞ እስከ ሐሙስ ድረስ ክላሱ ይሰጣል። በተለይ የሲቪኩን በተመለከተ የምትፈልጉ ሰዎች ካላችሁ ማለት ብዙ አይነት ፎርማት አሞላሎች ምኖችን በተመለከተ የገቨርኒንግ ያው ሲቪኩ ሲባል የዚህን ሀገር እንዴት ነው የሚሰራው፣ አስተዳደሩ ምን ይመስላል፣ ከቀበሌ ጀምሮ ያለውን ለማወቅ የምትፈልጉ ሰዎች ካላችሁ የተወሰኑ ክፍት ቦታዎች ስላሉ መታችሁ መመዝገብ ትችላላችሁ። አንዱ እንቅስቃሴ እሱ ከዚህ ቀደም ስላስተዋወቅን በስራ ላይ ነው ያለው። የሚቀጥል ቀጣይነት ያለው ነው። ወደፊት ሌሎች ትሬኒንጎችንም በተለይ የሙያ ስልጠናዎችን በተመለከተ ከዲካልብ ጋር ለመስራት እየተነጋገርን ያለ ነው። ሁሉም ስራዎች እየተካሄዱ ነው ያሉት እና ወደ ኮሚኒቲያችን ብቅ እያልን ኮሚኒቲያችን የሁሉም ስለሆነ ምናልባት አሁን ያለው አመራር ሁሉም ይሄዳል፣ አዲስ አመራር ይመጣል። በአዲስ መንፈስ በአዲስ አመለካከት ኮሚኒቲያችን ሁላችንም እንተባበር እንምጣ እንስራ ላለሁኝ። ይሄው ነው ሰይፉ ያለው ጉዳይ በዛሬው ዕለት።